የተተወልን ሰላምና የሚሰጠን ሰላም። ዮሐንስ ወንጌል 14:27 እንደዚህ ይላል፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራም ይላል ዮሐንስ ወንጌል 14:27 ላይ። እንግዲህ በዚህ ጥቅስ መሰረት ጌታ ወደ መስቀል በሚሄድበት ወደ ሞት ወደ መጨረሻው በሚጓዝበት ደቀ መዛሙርቱን ሰብስቦ ስለ ሁለት ሰላሞች ያወራል። እተውላችኋለሁ ያለውን ሰላምና እሰጣችኋለሁ ያለው ሰላም አለ። እንደው ስለነዚህ ስለ ሁለት ነገሮች ከማንሳቴ በፊት ራሱ ሰላም ምንድን ነው? አንዳንድ ሰዎች ሰላምን ጸጥ ያለ ስፍራ ያደርጉታል። አንዳንድ ሰዎች ሰላምን ጭር ያለ ቦታ ያደርጉታል። ነገር ግን ሰላም በብዙ ግርግር በተሞላ ሲቹዌሽን ውስጥ፣ ብዙ ጦርና ጩኸት ባለበት ውስጥ በእግዚአብሔር ያረፈና የተደገፈ ማንነት መያዝ ማለት ነው። በእግዚአብሔር ያረፈ በአምላኩ የተደገፈ ማንነትን መያዝ ማለት ነው። እሺ፣ አንደኛው ኢየሱስ የተወልን ሰላም ምንድን ነው? እንግዲህ የሰው ልጅ በኃጢአቱ በበደሉ ምክንያት ከአምላኩ ከእግዚአብሔር ጋር የተጣላ ነው። ጠላትነት ያለው ነው። ሮሜ 5:10 ላይ እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ካስታረቀን ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። ስለዚህ ሰው ጌታ ኢየሱስ ክርስቶስ ከሌለው የእግዚአብሔር ጠላት ነው። እኛ ጌታን ከማግኘታችን በፊት የእሱ ጠላቶች ነበርን። ከዛ የተነሳ ርቀን የነበርን ሰዎች ነን። ስለዚህ መጀመሪያ ማንን ከተባለ ከጌታ በፊት ጠላቶች የሆነው ደግሞ እንደዚሁ በአካል ብቻ አይደለም በሐሳብም ጭምር ነው ይለናል። ቆላስይስ ምዕራፍ 1 ቁጥር 1 ላይ እናንተም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን ለማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱም በኩል አስታረቃችሁ እያለ ይናገራል። እንደውም እንደዚሁ ብቻ ሳይሆን በሐሳባችሁ ራሱ ከሱ የተጣላችሁ ነበራችሁ። ሐሳባችሁ ራሱ የረከሰ። እሱም ብቻ አይደለም፣ አሕዛብ ሆነን እኛ ቅርብ የሚባሉት እስራኤላውያን ጋር ራሱ ከነሱ ጋር ራሱ የተጣላ ነው፣ ሩቅ ነው። ኤፌሶን ምዕራፍ 2 ቁጥር 16 ጥልንም በመስቀል ገሎ ከእርሱም ሁለታችን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይለናልና ጌታ በመስቀል ስራው በአይሁድና በአሕዛብ መካከል ያለውን ጥሉን መራራቁን አስታረቀ። ደግሞ በእግዚአብሔርና በእኛ መካከል ያለውን የጥሉን ግድግዳ ሰበረው። ኦኬ፣ ወደ አንድ አደረገን። እንትና የበላይ እንትና የቀረበ እንትና ምርጥ የሚባለውን ነገር በመስቀል ላይ ሰበረው። ኦኬ፣ ለዚህ ነው መጥቶም ይላል ኤፌሶን ምዕራፍ 2 ቁጥር 17 ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራችን ብሎ ሰበከ ይላል። ርቀን ላለን ለእኛ ለአሕዛቦችም ደግሞ ቅርብነን ለሚሉት ለእስራኤላውያንም እነሱም ቅርብነን ብለው ከእግዚአብሔር ጋር ስለተጣሉ በመስቀሉ ምን ሰበከ ካላችሁን፣ ሰላምን፣ እርቅን፣ መቅረብን ሰበከ ይለናል። ስለዚህ እኛ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይለናል ሮሜ ምዕራፍ 5 ቁጥር 1። እንግዲህ እኛ ሩቅ የነበርን ደግሞ ቅርብ ናቸው የሚባሉትን በመስቀሉ ሥራ ቀርበው ሰላምን ካገኙ እንግዲህ እኛ ደግሞ በእምነት ከጸደቅን ሰላምን ምንበል እንያዝ እያለ ይናገራል። ታዲያ ምንድን የሆነው ካላችሁኝ፣ ስለዚህ ኢየሱስ በመስቀል ሥራ ለምናምን ሁሉ ሰላምን ትቶልናል ነው። የተወልን ሰላም ምን አይነት ነው ከተባለ ከእግዚአብሔር ጋር በመጣላታችን በአዳም ምክንያት በወረስነው ኃጢአት ሩቅ የነበርነውን
ቅርብ የነበሩትንም ደግሞ በመስቀሉ ሥራ አስታርቆ ሰላሙን ተወልን፣ ከአብ ጋር አስታረቀን፣ እርቅ ወረደ፣ በእግዚአብሔር ፊት ለመቆም ድፍረት አገኘን በክርስቶስ በኩል። እናስ ሰላሙን ተወልን፣ እሱ ጋር ያለውን ሰላም ተወልን። ይሄ ነው የተተወልን ሰላም፣ ከእግዚአብሔር ጋር መታረቅ፣ መስማማት፣ መቅረብ። የተተወልን ሰላም ይሄ ነው። ሁለተኛው የሚሰጠን ሰላም ሰላሜን ተውላችኋለሁ ብሎ ደግሞ ሰላሜን ሰጣችኋለሁ ይላል። ኦኬ ቀደም ብለን እንግዲህ እንዳየነው የተተወልን ሰላም ከአብ ጋር መታረቅ ነው፣ ወደ እግዚአብሔር መቅረብ ነው፣ ወገን ያልነበርነው ወገን መሆን ነው። ኦኬ ነገር ግን ታዲያ የሚሰጠን ወይም የተሰጠን ሰላም ምን አይነት ነው ካላችሁ ማርቆስ 4:35 ወደ ማዶ እንሻገር ብሏቸው ኢየሱስ ተኝቶ ነበረ። ማዕበሉ ሲነሳ በማዕበሉ መካከል ረፍትን የሚሰጥ የሚያሳርፍ የእግዚአብሔር እጅ ማለት ነው። አይገርምም? ሐዋርያት ሥራ 12 ላይ ነገ እንደሚገደል ገብቶት ጴጥሮስ ተኝቶ ነበረ። ለምን? በስተርጅና ትሞታለህ ስላለው ሪስኩን የሚወስደው እሱ ነው። ኦኬ ቆላስይስ 3:15 ላይ ለአንድ አካልም የተጠራችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛ ይላል። ኦኬ ጳውሎስና ሲላስ በከባድ ሲቹዌሽን ውስጥ ገብተው ታስረው እረፍት ነበራቸው፣ ይዘምሩ ነበረ። እና ምንድነው ካላችሁን የመጀመሪያው ሰላም በቀራንዮ መስቀል ላይ የተሰራ ከአብ ጋር ሰላም የሚያደርገን እርቅ የሚያፈስ ሲሆን፣ ሁለተኛው ሰላም ግን በሱ ስንደገፍ በምድር በምናልፍበት ሲቹዌሽኖች ውስጥ ሁሉ እየመጣ የሚያበረታን፣ እየመጣ አይዟችሁ የሚለን፣ እየመጣ የሚያስቀጥለን የእግዚአብሔር ክንድ ማለት ነው። ዓለም ሰላም አላት ታውቃላችሁ፣ ግን የዓለም ሰላም ጊዜያዊ ነው። የዓለም ሰላም ነገሮች በመሆናቸው ነው፣ ደግሞ የውሸት ሰላም ነው። የእግዚአብሔር ሰላም ግን የዘላለም ነው። ስለዚህ ጳውሎስና ሲላስ በእስር ቤት ሳለው ያረጋጋቸው፣ ጴጥሮስ ታስሮ እያለ እንዲተኛ ያደረገው፣ ኢየሱስ በማዕበል ውስጥ ብሎ እንዲተኛ ያደረገው ያ ሰላም የተሰጠን ሰላም ነው ማለት ነው። ስለዚህ ዛሬ ምንድነው የምትለን ካላችሁኝ፣ በእግዚአብሔር ተደገፉ፣ በእርሱ ታመኑ፣ ሰላማችሁ ይበዛል፣ ሰላማችሁ ይልቃል። ሰላም የነገሮች አለመወጠር ሳይሆን በተወጠረ ዓለም ውስጥ በእግዚአብሔር ያረፈ ማንነት ማለት ነው። እሱ ይብዛልን፣ እግዚአብሔር ላይ ጥገኛ እንድንሆን፣ እግዚአብሔር እንድንደገፍ፣ እግዚአብሔር እንድንታመነው እግዚአብሔር ይርዳን። ያንን ሲበዛ ሰላማችን ይበዛል ማለት ነው። ሰላም ይብዛላችሁ። የተተወልን ሰላም፣ የሚሰጠን ሰላም ይሄ ነው። ተከናወኑ፣ ተባረኩ።